ሰላም የዩኒቨርሲቲ ፍሬሽማን ተማሪዎች። እሺ ቻፕተር 1 ብለን ስንጀምር ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ ነው የሚለው እና ፕሮፖዚሽናል ሎጂክ የምንለው ራሱ ምንድነው? ዴፊኒሽን ኤንድ ኤግዛምፕልስ ኦፍ ፕሮፖዚሽንስ ራሱ ምንድነው የሚለውን ለማየት ከምሳሌዎቹ እንጀምራለን። ለምሳሌ እዚህ ጋር ኮንሲደር ዘ ፎሎዊንግ ሴንተንስስ ስድስት ሴንተንሶችን እናያለን። ቱ ኢዝ አን ኢቨን ነምበር የሚል አለ። ኤ ትሪያንግል ሃዝ 4 ሳይድስ አትሌት ኃይሌ ገብረስላሴ ዌይድ 45 ኪሎግራም ዌን ሂ ዋዝ 20 years old ሜይ ጋድ ብለስ ዩ። እነዚህ ሰንተንሶች አሉ እና እነዚህን ሰንተንሶች ስናይ ፕሮፖዚሽን የሆነው የትኛው ነው የሚለውን ለማየት ዘ ፈርስት 3 sentences are declarative sentences ናቸው ወይንም ገላጭ የሆኑ ሰንተንስስ ናቸው። እዚህ ጋር ያሉት እስከ ሲ ድረስ ያሉትን ስናይ ቱ ኢዝ አን ኢቨን ነምበር፣ ሁለት ኢቨን ነምበር እንደሆነ እየነገረን ነው። ኤ ትራያንግል ሃዝ 4 ሳይድስ አትሌት ኃይሌ ገብረስላሴ ዌይድ፣ አትሌት ኃይሌ ገብረስላሴ እድሜው 20 ዓመት በነበረ ጊዜ 45 ኪሎ ግራም ነበር። እነዚህ ዲክሌር የሚያደርጉ ናቸው ወይንም የሚገልጡ ናቸው አረፍተ ነገሩ እና ዘ ፈርስት ዋን ኢዝ ትሩ። የመጀመሪያው እንደምናየው ቱ ኢዝ አን ኢቨን ነምበር ትሩ ነው፣ ያው ሁለት ኢቨን ነምበር ነው። ኤንድ ዘ ሰከንድ ኢዝ ፎልስ፣ ሁለተኛው ደግሞ ፎልስ እንደሆነ እንረዳለን። ትሪያንግል 4 ሳይድስ ሳይሆን 3 ሳይድስ ነው ያሉት እና ዘ ትሩዝ ቫልዩ ኦፍ ዘ ሰርድ ሰንተንስስ ካንት ቢ ascertained because lack of historical records። ነገር ግን የሶስተኛው አረፍተ ነገርን ትሩዝ ቫልዩ ትሩ ነው ወይስ ፎልስ ነው የሚለውን ምን ልናደርግ አንችልም፣ ልናረጋግጥ አንችልም። ምክንያቱም ሪከርድ የለንም ወይንም የተቀመጠ መረጃ የለንም። ኃይሌ ገብረስላሴ 20 ዓመቱ በነበረ ጊዜ 45 ኪሎ ግራም እንደሆነ የተቀመጠልን ነገር የለም። but it is by its very form either true or false but not both። ነገር ግን ስንረዳው ወይ ትሩ ነው ወይ ፎልስ ነው የሚሆነው። ምናልባት 45 ኪሎ ግራም ሊሆን ይችላል ላይሆንም ይችላል አናቅም። ነገር ግን ሪከርድ ስለሌለን ልናወራ አንችልም። ነገር ግን መልሱ ግን ምን እንደሆነ እናውቃለን። ወይ ትክክል ሊሆንም ይችላል ላይሆንም ይችላል። ስለዚህ ትሩ ወይንም ፎልስ ሊሆን ይችላል ማለት ነው። ስለዚህ on the other hand the last 3 sentences have no truth value so they are not declarative። ከታች የምናያቸው ደግሞ ሶስቶቹ ምን የላቸውም፣ ትሩዝ ቫልዩ የላቸውም። ስለዚህ ዲክላሬቲቭ አይደሉም፣ ገላጭ አይደሉም። ለምሳሌ ሜይ ጋድ ብለስ ዩ፣ ጊቭ ሚ ዛት ቡክ እና ዋት ኢዝ ዩር ኔም የሚሉት እነዚህ ገላጭ አይደሉም፣ ምክንያቱም ትሩዝ ቫልዩ የላቸው። ነገር ግን የመጀመሪያዎቹን ሶስቱን ስናይ ምን አላቸው? ትሩዝ ቫልዩ አላቸው። ይሄኛው ትሩ ነው፣ ይሄኛው ፎልስ ነው። ይሄኛው ወይ ትሩ ወይ ፎልስ ሊሆን ይችላል፣ ግን ሁለቱንም ሊሆን አይችልም። ስለዚህ ትሩዝ ቫልዩ ሲኖረው ምን እንላለን? ዲክላሬቲቭ ሰንተንስስ ናቸው። ትሩዝ ቫልዩ ከሌለ ለምሳሌ ሜይ ጋድ ብለስ ዩ ስንል ትሩ ነው ፎልስ ነው ብለን አንጠይቅም ሁላ። ጊቭ ሚ ዛት ቡክ፣ ያን መጽሐፍ ስጠኝ ካለ የሆነ ሰው ትክክል ነው ትክክል አይደለም አንልም። ስለዚህ እነዚህ ምንድናቸው? ትሩዝ ቫልዩ የሌላቸው ናቸው እነዚህ ሶስቱ ከታች ያሉት ሶስቱ። ስለዚህ they are not declarative እንላለን። ስለዚህ አሁን ይሄን ይዘን ወደ ፕሮፖዚሽን እንምጣ። ፕሮፖዚሽን the building blocks of every argument፣ የሁሉም ክርክሮች ወይንም አርጊመንት የምንለው ክርክር የሚያከራክር ነገር ማለት ነው። ከምንድን ነው የሚጀምረው? ከትንሹ ከአንድ ሐሳብ ነው የሚጀምረው። ያ ሐሳብ ፕሮፖዚሽን፣ ትንሹ ሐሳቡ ፕሮፖዚሽን ይባላል እና የፕሮፖዚሽን is a sentence that may be asserted or denied። ፕሮፖዚሽን የምንለው የሆነ ሰንተንስስ ወይንም የሆነ አረፍተ ነገር ምን ሊደረግ የሚችል ሊረጋገጥ የሚችል አረጋግጠን ልንቀበለው ወይንም ላንቀበለው የምንችለው ሰንተንስስ ነው ወይንም አረፍተ ነገር ነው። ፕሮፖዚሽን in this way are different from questions, commands and exclamations። ስለዚህ ፕሮፖዚሽንስ ከምን ይለያል? ጥያቄ አይደለም ፕሮፖዚሽን ወይንም ኮማንድ አይደለም፣ ትእዛዝ አይደለም፣ ኤክስክላሜሽን አይደለም። ከነዚህ ይለያል ፕሮፖዚሽን። ስለዚህ ፕሮፖዚሽን ስንል ኮማንድ አይደለም፣ ኤክስክላሜሽን አይደለም፣ ኩዌሽን አይደለም እና neither questions which can be asked nor exclamations which can be uttered can possibly be asserted or denied። ስለዚህ ፕሮፖዚሽን ስንል ምን ያለው ነው? ትሩ ወይንም ፎልስ የሆነ መልስ ያለው። a proposition or a statement is a sentence which has truth value ያለው። ያ ማለት እውነት ወይም ሐሰት የሆነ ግን ሁለቱንም ያልሆነ either true or false የሆነበት ቦዝ ያልሆነ ማለት ነው። ስለዚህ ፕሮፖዚሽን ያ ነው። ስለዚህ ፕሮፖዚሽን ትእዛዝ አይደለም፣ ጥያቄ አይደለም፣ ኩዌሽን አይደለም፣ ኤክስክላሜሽን አይደለም but it has truth value። የትሩዝ ቫልዩ true or false but not both በማለት ማውራት እንችላለን ስለ ፕሮፖዚሽን። ሌላው ማወቅ ያለብን the above definition does not mean that we must always know the truth value is። የግድ ትሩዝ ቫልዩ ምን እንደሆነ ማወቅ አለብን ማለት አይደለም። ቀድም አሁን እዚህ ኤግዛምፕል ላይ ስናይ የኃይሌ ገብረስላሴ ክብደት 20 ዓመቱ በነበረ ጊዜ 45 ኪሎ ግራም ነው የሚለው ስናይ ትሩዝ ቫልዩን አላወቅነውማ። ወይ ትሩ ሊሆን ይችላል ወይ ፎልስ ሊሆን ይችላል፣ ግን ትሩዝ ቫልዩን አላወቅነው። ስለዚህ ፕሮፖዚሽን ስንል የግድ የዛን ስቴትመንት ትሩዝ ቫልዩን ማወቅ አለብን። ትሩ ነው ፎልስ ነው የሚለው መልሱን ማወቅ አለብን ማለት አይደለም። ነገር ግን ገና ስናየው አረፍተ ነገሩን ትሩ ወይንም ፎልስ የሚያስብል አይነት ከሆነ ፕሮፖዚሽን ብለን ልንጠራው እንችላለን። ለምሳሌ እዚህ ጋር for example the sentences the 1000th digit in the decimal expansion of pi is 7። ያው ፓይን እንደምናውቀው
የምንለው ቁጥር 3.14 እያለ 3.14 እያለ የሚቀጥል ቁጥር ነው። መጨረሻ የለውም፣ ዝም ብሎ ይቀጥላል። እና 1000ኛው ዲጂቱ ወይንም ቁጥሩ ሄዶ 1000 ዲጂት ላይ ስንደርስ የ1000ኛው ዲጂት ቁጥር 7 ነው ተብሎ ቢወራ ይሄ ምንድነው? ፕሮፖዚሽን ነው። ይሄ ለምን የ1000ኛው ዲጂት የ3.14ን ስንጽፍ 14 እያልን ስንጽፍ 1000ኛው ዲጂት ምናልባት 7 ሊሆን ይችላል ወይ 7 ላይሆን ይችላል። ነገር ግን አናውቅም። ይሄንን ለማግኘት ምን ያስፈልገናል? ኢንተርኔት ልንጠቀም ወይንም ኢንተርኔት ተጠቅመን ወይንም የሆነ እንደዚህ ማትስ የሚሰራ ነገር ተጠቅመን ቼክ ማድረግ እንችላለን። ነገር ግን ትሩዝ ቫልዩ ምንድነው? ወይ ትሩ ነው ወይ ፎልስ ነው። 1000ኛው ዲጂት 7 ሊሆን ይችላል ላይሆን ይችላል። ስለዚህ ምንድነው ይሄ ፕሮፖዚሽን መሆን ይችላል ማለት ነው። ይሄን ሰንተንስ ስናየው ወይንም ይሄን ስቴትመንት ስናየው ፕሮፖዚሽን መሆን ይችላል። ምክንያቱም ትሩዝ ቫልዩ ወይ ልክ ሊሆን ይችላል ወይ ስህተት ሊሆን ስለሚችል። ስለዚህ ፕሮፖዚሽን ሲባል ሁሉ ጊዜ ወይ ትክክል ወይ ስህተት የሆነ አረፍተ ነገር ነው። ስለዚህ ፕሮፖዚሽን ሲባል it is not a requirement that we are able to determine its truth value የግድ ትሩዝ ቫልዩን ማወቅ አለብን ማለት አይደለም። ማወቅ አይጠበቅብንም። ነገር ግን ትሩ ወይንም ፎልስ መሆን አለበት መልሱ የዛ ነገር። every proposition has a truth value namely true denoted by t and false denoted by f። ያው ሁሉም ፕሮፖዚሽን ትሩዝ ቫልዩ ትሩን በካፒታል ቲ ፎልስን ደግሞ በካፒታል ኤፍ እንገልጻለን። እና ሎጂካል ኮኔክቲቭስ የሚባሉ አሉ። አገናኞች ኮኔክት የሚያደርጉ ነገሮች ማለት ነው ከስሙም እንደምንረዳው። እና ሎጂካል ኮኔክቲቭስ የምንላቸው አሁን የተለያዩ አረፍተ ነገሮችን ወይንም የተለያዩ ፕሮፖዚሽኖችን በእነዚህ በሎጂካል ኮኔክቲቮች እናገናኛለን። ኖትን ተጠቅመን የሆነን ስቴትመንት ምን ማድረግ እንችላለን? ኔጌት ማድረግ እንችላለን። ኤንድን ተጠቅመን ሁለት ወርዶችን ሁለት የተለያዩ ፕሮፖዚሽኖችን ማገናኘት እንችላለን። ኦርን ተጠቅመን ኢፍ ዘን የሚለውን ተጠቅመን ኢፍ ኤንድ ኦንሊ ኢፍ የሚለውን ተጠቅመን እነዚህን ተጠቅመን ኮኔክት ማድረግ እንችላለን። እነዚህ ሎጂካል ኮኔክቲቭስ ይባላሉ። እነዚህ አምስቱ ኖት፣ ኤንድ፣ ኦር፣ ኢፍ ዘን ማለት ነው። እና ኢፍ ኤንድ ኦንሊ ኢፍ የሚሉትን ተጠቅመን ፕሮፖዚሽኖችን ማገናኘት እንችላለን። እነዚህ ሎጂካል ኮኔክቲቭስ ይባላሉ። ፕሪፖዚሽኖችን የሚያገናኙት እና ብዙ ጊዜ እንደ ፕሪፖዚሽኖችን እንዲገልጹ ዲኖት እንዲያደርጉልን የምንጠቀማቸው ወርዶች ፊደሎች ደግሞ ፒኪውአርኤስ። እነዚህ ዩዥዋሊ ብዙ ጊዜ ፕሮፖዚሽኖችን ወይንም የሆነን ስቴትመንት ወክለው ለመስራት እንዲያመቸን የምንጠቀማቸው ቫሪያብሎች ናቸው ወይንም ሌተርስ ናቸው እነዚህ ፒኪውአርኤስ። እሺ የመጀመሪያው ሎጂካል ኮኔክቲቭ ኮንጃንክሽን የምንለው ነው። ኮንጃንክሽን ምንድነው? when two propositions are joined with the connective end። ሁለት ፕሮፖዚሽኖች ወይንም ከዛ በላይ ፕሮፖዚሽኖችም ሊሆኑ ይችላሉ በኤንድ ሁለት ፕሮፖዚሽኖች ኤንድ በሚለው ኮኔክቲቭ ሲገናኙ ይሄ ኮንጃንክሽን ይባላል። the proposition formed is logical ኮንጃንክሽን ተብሎ ይጠራል። እና ቀጥታ በአማርኛ ትርጉሙ አጣማሪ እንለዋለን። የሚያጣምር ነው። ሁለት የተለያዩ ፕሮፖዚሽኖችን ሀሳቦችን የሚያጣምርልን ነው። ሲምቦሉ ደግሞ እዚህ ጋር እንደምናየው እንዲህ አይነት ኤንድ የሚል ሲምቦል ይይዝልናል። ስለዚህ ሁለት ፕሮፖዚሽኖች ቢኖሩን ለምሳሌ ፒ እና ኪው ቢኖሩን ቅድም እንዳልነው እነ ፒ እና ኪው አርኤስ ምን ያሳያሉ ብለናል? ፕሮፖዚሽኖችን ነው የሚያሳዩት። ሁለት ፕሮፖዚሽኖች ፒ እና ኪው ቢኖሩን ሁለቱንም በሎጂካል ኮንጃንክሽን አገናኙ ከተባለን ፒ ኤንድ ኪው ነው የሚሆነው። እቺ ምንድናት? ኤንድ ወደ ታች የተገለበጠችው ቪ ኮንጃንክሽን ናት ወይንም አጣማሪ የምታጣመር ብለን እናነባለን። ስለዚህ ፒ ኤንድ ኪው አር ኮል ዘ ኮምፖነንትስ ኦፍ ዘ ኮንጃንክሽን ወይንም ፕሮፖዚሽንስ ይባላሉ። ፒ እና ኪው ፕሮፖዚሽንስ ናቸው። እና ፒ ኤንድ ኪው ኢዝ ትሩ ኢፍ ኤንድ ኦንሊ ኢፍ ፒ ኢዝ ትሩ ኤንድ ኪው ኢዝ ትሩ። ፒ ኤንድ ኪው ትሩ የሚሆንበት ኬዝ አንድ ኬዝ አለ። ሁለቱም ፕሮፖዚሽኖች የግድ ትሩ መሆን አለባቸው። ውጤቱ ትሩ ለመሆን የፒ ኤንድ የኪው ውጤት ትሩ ለመሆን ምን መሆን አለበት? ፒም ኪውም ትሩ መሆን አለበት። በሎጂካል ኮኔክቲቭስ ወይንም ኮንጃንክሽንን ስናይ ትሩ ስቴብል ሰርተን ስናይ ሁለት ፕሮፖዚሽኖች አሉን ብለናል። ያሉን ፕሮፖዚሽኖች ሁለት ፕሮፖዚሽኖች እንደዚህ ቢኖሩም ፒ እና ኪው ሁለቱ ፕሮፖዚሽኖች የተለያየ ትሩዝ ቫልዩ ይኖራቸዋል። ፕሮፖዚሽን ስናል ትሩዝ ቫልዩ ወይ ትሩ ነው ወይ ፎልስ ነው። ስለዚህ ፒ ትሩ ሊሆን ይችላል፣ ፒ ትሩ ሆኖ ኪው ትሩ ሊሆን ይችላል፣ ፒ ትሩ ሆኖ ኪው ፎልስ ሊሆን ይችላል። ሌላ ደግሞ ፒ ፎልስ ሆኖ ኪው ትሩ ሊሆን ይችላል፣ ፒ ፎልስ ሆኖ ኪው ፎልስ ሊሆን ይችላል። እነዚህ ናቸው ሁለት ፕሮፖዚሽኖች ሲኖሩን ያሉን ትሩ ስቴብል ላይ ያሉን ኤሌመንቶች እነዚህ ናቸው። ስለዚህ አሁን ውጤቱን የማንን የፒ ኤንድ ኪው ወይንም የፒ ኮንጃንክሽን ኪው በሁለቱም ፕሮፖዚሽኖች በሎጂካል ኮንጃንክሽን ሲገናኙ መጀመሪያ ሁለቱም ትሩ ትሩ ከሆኑ የሁለቱም ትሩዝ ቫልዩ ምንድነው? ትሩ ኤንድ ትሩ ትሩ ነው ወይንም ትሩ ኮንጃንክሽን ትሩ ትሩ ነው። እና ትሩ ኤንድ ፎልስ ሲሆን ወይንም ፒ ኤንድ ኪው ምንድነው የሚሆነው? ፎልስ ነው የሚሆነው። እንደገና ፎልስ ኤንድ ትሩ ሲሆን ፎልስ ነው። ፎልስ ኤንድ ፎልስ ከሆነ ፎልስ ነው የሚሆነው። ስለዚህ በሎጂካል ኮንጃንክሽን በኤንድ ጊዜ ትሩ የሚሆነው ሁለቱም ትሩ ሲሆኑ ብቻ ነው። ሁለቱም ፕሪፖዚሽኖች
ትሩ ሲሆኑ ብቻ ነው ውጤቱ ትሩ የሚመጣው። በማን ጊዜ? በኮንጃንክሽን ጊዜ ወይንም በኤንድ ጊዜ እዚህ ጋር እንደምናየው። እሺ ሁለት ፕሮፖዚሽኖችን ስንወስድ ቴብሉ እንዲሆነ ሶስት ፕሮፖዚሽኖች ቢኖሩን ፒ ኪው አር ሶስት ፕሮፖዚሽኖች ቢኖሩን ትሩዝ ቴብሉ እንዴት ነው የሚሆነው? ፒ መጀመሪያ ትሩ ሊሆን ይችላል፣ ትሩ ሲሆን ኪውም ትሩ አርም ትሩ ሊሆን ይችላል አንደኛ። እንደገና ፒ ትሩ ሆኖ ኪው ትሩ ሆኖ አር ፎልስ ሊሆን ይችላል። እንደገና ፒ ትሩ ሆኖ ኪው ፎልስ ሆኖ አር ትሩ ሊሆን ይችላል። ፒ ትሩ ሆኖ ኪው ፎልስ ሆኖ አርም ፎልስ ሊሆን ይችላል። አራት ደረሰን። ከዛ ፒ ፎልስ ሆኖ ኪው ትሩ ሆኖ አርም ትሩ ፎልስ ትሩ ፎልስ እንደገና ፎልስ ፎልስ ትሩ ፎልስ 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 ሊሆን ይችላል። ስንት ሲሆን? ፕሮፖዚሽኖቹ ስሪ ሲሆኑ ትሩዝ ቴብሉ ይሄንን ይመስላል። ባለ ስንት መስመር? 1 2 3 4 5 6 7 8 ባለ 8 መስመር ይመጣል ማለት ነው። ስለዚህ ምን ያህል ላይን ነው እዚህ ጋር የሚመጣልን የሚለውን ለማወቅ ቱ ዘ ፓወር ኦፍ ነምበር ኦፍ ፕሮፖዚሽን ቱ ዘ ፓወር ኦፍ ኤን። አሁን ኤን እዚህ ጋር ስንት ነው? 3 ነው። ስለዚህ ቱ ዘ ፓወር ኦፍ 3 ስንት መስመር መጣልን? 8 መስመር መጣልን። እዚህ ጋር አሁን ፕሪፖዚሽኖቹ ሁለት በነበሩ ጊዜ ቱ ዘ ፓወር ኦፍ ኤን ቱ ዘ ፓወር ኦፍ 2 ስንት ነው? 4 1 2 3 ባለ 4 መስመር ቴብል ነው ይመጣልን። እና ፕሪፖዚሽናችን 4 ከሆነ ቱ ዘ ፓወር ኦፍ 4 ስንት? 16 ባለ 16 ላይን ቴብል ሊመጣልን ይችላል። ስለዚህ ቴብልን ድራው ማድረግ የምንችለው በዛ አይነት መንገድ ነው። ስለዚህ ትሩዝ ቴብሉን በዚህ አይነት መንገድ የኤንድን ወይንም የኮንጃንክሽንን ትሩዝ ቴብል በዚህ አይነት መንገድ ማየት እንችላለን። እሺ ለምሳሌ እዚህ ጋር እንደምናየው ኮንሲደር ዘ ፎሎዊንግ ፕሮፖዚሽንስ እዚህ ጋር ፒ ኪው አር የተባሉ ፕሮፖዚሽኖች አሉ። ፒ ምንድነው? 3 ኢዝ አን ኦድ ነምበር የሚል የሆነ ፕሮፖዚሽን ነው። 3 ኦድ ነምበር ነው። ትሩዝ ቫልዩ ትሩ ነው። 27 ኢዝ ኤ ፕራይም ነምበር የሚል ሌላ ፕሮፖዚሽን አለ። ትሩዝ ቫልዩ ምንድነው? ፎልስ ነው። 27 ፕራይም ነምበር አይደለም። ፕራይም ነምበር ማለት ሁለት ፋክተሮች ብቻ ያሉት ቁጥር ነው። አንድ እና ያ ነምበር ኢትሰልፍ ዋን ኤንድ ኢትሰልፍ ያሉት ሁለት ፋክተሮች ብቻ ያሉት ነው። ለምሳሌ ፕራይም ነምበር 5 ፕራይም ነምበር ነው። ምክንያቱም 5 ሊካፈል የሚችለው ለ1 እና ለ5 ወይንም የ5 ፋክተሮች 1 እና 5 ናቸው። ነገር ግን 27 ፕራይም ነምበር አይደለም። ምክንያቱም ለ1 ይካፈላል፣ ለ3 ይካፈላል፣ ለ9 ይካፈላል፣ ለ27 ለራሱ ይካፈላል። አያችኋ? አራት ፋክተሮች አሉት። ፕራይም ነምበር ግን ሁለት ፋክተሮች ብቻ ነበር ያሉት። ስለዚህ ፎልስ ይሆናል። የኪው ትሩዝ ቫልዩ ፎልስ ይሆናል። እንደገና አር አለ። አዲስ አበባ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ይሄ ምንድነው? ትሩ ነው። ትሩዝ ቫልዩ ትሩ ነው። ስለዚህ እነዚህን ይዘን የመጀመሪያው ፒ ኤንድ ኪው ሎጂካል በኤንድ ስናገናኝ በሎጂካል ኮኔክቲቭ በኤንድ ስናገናኝ ፒን እና ኪውን ፒ ምንድነው የሚለው 3 ኢዝ አን ኦድ ነምበር የሚል ነው። ትሩዝ ቫልዩ ምንድነው? ትሩ ነው። ኤንድ አለ። ኤንድ ምንድነው? በሲምቦል እንደዚህ ነው። ኪው ደግሞ 27 ኢዝ የፕራይም ነምበር ምንድነው? ፎልስ ነው። ትሩ ኤንድ ፎልስ ምንድነው? ሁሉ ጊዜ በኤንድ ጊዜ ሁለቱም ትሩ መሆን አለባቸው ውጤቱ ትሩ ለመሆን፣ አሊያ ምንድነው ውጤቱ? ፎልስ ነው። ስለዚህ ትሩዝ ቫልዩ የዚህ ፕሮፖዚሽን በዚህ ኮኔክት ሲሆን ፎልስ ነው የሚሆነው። ያ ማለት 3 ኢዝ አን ኦድ ነምበር ኤንድ 27 ኢዝ የፕራይም ነምበር ማለት ትክክል አይደለም። አንድ ፎልስ ካለ ሙሉ ፎልስ ያደርጋል በኤንድ ጊዜ። ፒ ኤንድ አርን ስናይ ፒ ምንድነው? 3 ኢዝ አን ኦድ ነምበር ይላል። ትሩ ነው። ኤንድ አለ። ኤንድ አዲስ አበባ ኢዝ ካፒታል ሲቲ ትሩ ነው። ትሩ ኤንድ ትሩ ምን ይሰጣል? ትሩ ነው የሚሰጠው። ስለዚህ በኤንድ ጊዜ ትሩ ኤንድ ትሩ ነው። ሌላ ሁሉ ፎልስ ነው የሚሆነው። ፎልስ ካለበት አንድ ፎልስ ካለ ሙሉውን ፎልስ እንደሚያደርግ ነው የምንረዳው በኮንጃንክሽን ጊዜ። ወደ ዲስጃንክሽን ደግሞ ስንመጣ ዲስጃንክሽን ምንድነው? when two propositions are joined with the connective or በሚለው ኮኔክቲቭ ጆይን ሲደረጉ ሁለት ፕሮፖዚሽኖች እና ሲምቦሉ ቪ ነው የሚመስለው እና ዲስጃንክሽን እንለዋለን በኦር ሲገናኙ። ያ ማለት ስንጽፈው ፒ ኦር ኪው ወይንም ሲነበብ ፒ ዲስጃንክሽን ኪው ተብሎ ሊነበብ ይችላል። በኦር ጊዜ ፒ ኦር ኪው ሁለት ፕሮፖዚሽኖች ሲገናኙ ውጤቱ ፎልስ የሚመጣው ከሁለቱ አንዱ ማለት ሁለቱም ፎልስ ከሆነ ነው። ሁለቱም ፎልስ ከሆኑ ምን ይሆናል? ሁለቱም ፎልስ ከሆኑ ብቻ ውጤቱ ፎልስ ይመጣል በኦር ጊዜ ፒም ፎልስ ኪውም ፎልስ ከሆነ ፎልስ ኦር ፎልስ ነው ፎልስ የሚሰጠው። ሌላ ሁሉ ትሩ ነው የሚሰጠው። ትሩ ኦር ትሩ ነው የሚሰጠው። ትሩ ኦር ፎልስ ትሩ፣ ፎልስ ኦር ትሩ፣ ፎልስ ኦር ፎልስ ብቻ ነው ፎልስ የሚሰጠው። ይሄ ከኮንጃንክሽን እንዲለይ ያደርገዋል። በኮንጃንክሽን ጊዜ ወይንም በኤንድ ጊዜ ሁለቱም ትሩ ከሆኑ ብቻ ነበር ትሩ የሚሆነው። ሌላ ጊዜ ሁላ ፎልስ ይሆን ነበር ውጤቱ። ነገር ግን በዚህኛው ጊዜ ደግሞ በተቃራኒ ሁለቱም ፎልስ ከሆኑ ብቻ ነው ፎልስ የሚሆነው። ሌላ ጊዜ ሁሉ ውጤቱ ጥሩ እንደሚሆን ነው ከዚህ የምናየው። ስለዚህ በኮንጃንክሽን ጊዜ በኦር ጊዜ አንድ ፎልስ ካለ ሙሉውን ፎልስ ያደርገዋል። ከሁለቱ አንዱ ፎልስ ከሆነ
ኦኬ በይሄ በዲስጃንክሽን ነው። በዲስጃንክሽን ጊዜ ሁለቱም ፎልስ ከሆኑ ነው ፎልስ የሚሆነው። በኮንጃንክሽን ጊዜ ደግሞ አንድ ፎልስ ካለ ፎልስ ያደርገዋል። አንድ ፎልስ ካለ በዲስጃንክሽን ጊዜ ደግሞ አንድ ትሩ ካለ ትሩ ነው የሚሆነው። ያ ነው ልዩነታቸው። ኮንሲደር ዘ ፎሎዊንግ ፕሮፖዚሽንስ እዚህ ጋር 3 is an odd number ትሩ ነው ይሄ። 27 is a prime number ፎልስ ነው። ናይሮቢ ዘ ካፒታል ሲቲ ኦፍ ኢትዮጵያ ፎልስ ነው ይሄ። ስለዚህ ሶስት ፕሮፖዚሽኖች አሉን ፒ ኦር ኪው። ሁለቱም ፕሪፖዚሽኖች ፒን እና ኪውን ስናገናኝ ፒ ማን ነው 3 is an odd number የሚለው ምንድነው? እሱ ትሩ ነው። ትሩ ኦር አለ ኦር ቪ ነው የሚመስለው ቅርጹ። 27 is a prime number ፎልስ ነው። ትሩ ኦር ፎልስ በኦር ጊዜ አንድ ትሩ ካለ ምንድነው ውጤቱ ትሩ እንደሆነ አይተናል። ስለዚህ ትሩዝ ቫልዩ ወይንም ውጤቱ የዚህ ትሩ ነው የሚሆነው። እና በዚህኛው ስናይ ደግሞ ፒ ኦር ኤስ ፒ ምንድነው? ትሩ ነው። ትሩ ኦር ኤስ ደግሞ ምንድነው? ትሩዝ ቫልዩ ፎልስ ነው። ትሩ ኦር ፎልስ ምንድነው የሚሆነው? አሁንም ትሩ ነው የሚሆነው ውጤቱ። ለምን? አንድ ትሩ ካለ በኦር ጊዜ ወይንም በዲስጃንክሽን ጊዜ አንድ ትሩ ካለ ውጤቱ ትሩ ነው የሚሆነው። ነገር ግን እዚህ ጋር አሁን 27 is prime number የሚለው ኪው ነው። ስለዚህ እዚህ ጋር ፒ ሳይሆን ኪው ነው መሆን ያለበት እዚህ ውጤቱ ፎልስ እንዲሆን። አሁን ኪው ኦር ኤስ ካልን ኪው ኦር ኤስ ካልን ኪው ምንድነው? ኪው የሚባለው ፕሮፖዚሽን ትሩዝ ቫልዩ ፎልስ ነው። ፎልስ ኦር ኤስ የሚባለው ፕሪፖዚሽን ትሩዝ ቫልዩ ፎልስ ነው። ፎልስ ኦር ፎልስ ምንድነው የሚሆነው? ሁለቱም ፎልስ ከሆኑ ብቻ ነው ፎልስ የሚሆነው በኦር ጊዜ በዲስጃንክሽን ጊዜ። ቢር ኢን ማይንድ ዛት the use of or in propositional logic is rather different from its normal use in the English language. ኦርን የምንጠቀመው በዚህ በፕሪፖዚሽናል ሎጂክ ጊዜ የምንጠቀመው ኦር እንግሊዘኛ ላይ ከምታውቁት ኦር የተለየ ነው። ወይንም እንግሊዘኛ ላይ የምንጠቀመው ኖርማል ኦር አይደለም እዚህ ላይ የምንጠቀመው። ለምሳሌ for example if Solomon says I will go to the football match in the afternoon or I will go to the cinema in the afternoon ከሰዓት ኳስ ልጫወት እችላለሁ ወይንም ከሰዓት ሲኒማ ሊሄድ እችላለሁ ብሎ ካወራ ምን ማለቱ ነው? ሰለሞን he means you'll do one thing or the other አንዱን ነገር ሰራለሁ ማለቱ ነው። ሰለሞን አሁን ሰው ነው፣ አንድ ሰው ነው። በአንድ ጊዜ ሁለቱንም ነገር ማድረግ አይችልም። ኳስ ከተጫወተ ሲኒማ መሄድ አይችልም። ሲኒማ ከሄደ ደግሞ ኳስ ሊጫወት አይችልም። ስለዚህ ሲኒማ ልገባ እችላለሁ ወይንም ኳስ ልጫወት እችላለሁ ነው እያለ ያለው። ወይንም እዚህ ጋር እያለ ከሁለቱ አንዱ። በዚህ ጊዜ here or is used in the exclusive sense exclusive sense ነው ያለው እዚህ ጋር ኦርን የምንጠቀመው። ወይንም ኤክስክሉዥን አንዱን ከሰራን አንዱን አለማድረግ፣ አንዱ ከሆነ አንዱ የማይሆንበት ኬዝ ነው። በት በፕሪፖዚሽናል ሎጂክ ጊዜ ስንመጣ ግን ኦር ምንድነው? ኢንክሉሲቭ ኬዝ ነው። ሁለቱንም ተግባራት ሰለሞን ሁለቱንም ተግባራት ያደርጋል ብለን ነው የምንገምተው። ዊዛውት ኮንሲስተንት አይደለም። ነገር ግን በዚህ በፕሪፖዚሽናል ሎጂክ ጊዜ ሁለቱንም ተግባራት ሰለሞን እያደረገ እንደሆነ ወይንም ሊያደርግ እንደሆነ በማሰብ ነው የምንሰራው። ከእንግሊዘኛው ኦር ይለያል ለማለት ነው። ሌላው ኢምፕሊኬሽን ነው የምናየው። when two propositions are joined with the connective implies በኢምፕላይስ ሲገናኝ ምን እንላለን? the proposition formed የሚሆነው የሚመጣው አዲሱ ፕሮፖዚሽን ሎጂካል ኢምፕሊኬሽን እንላለን። እና ሲምቦሉ እዚህ ጋር እንደምናየው ነው። ሁለት ቀስት እናደርግና ጫፉ ላይ እንዲህ እንጨምራለን። ይሄ ኢምፕላይስ የሚለውን ይይዝልናል ኢምፕሊኬሽን። ለምሳሌ የሆነ ፕሮፖዚሽን ፒ የሚባል ቢሆን ፒ ኢምፕላይስ ኪው እንደዚህ እንጽፋለን ማለት ነው። ፒ ኢምፕላይስ ኪው የሚለው እና ፒ ኢምፕላይስ ኪው ፎልስ የሚሆንበት አንድ ኬዝ አለ። እርሱም ፒ ትሩ ሆኖ ኪው ፎልስ ከሆነ፣ በግራ ያለው ትሩ ሆኖ በቀኝ ያለው ፎልስ ከሆነ ያ ውጤቱ ፎልስ ይሆናል። በሌላ ኬዝ በሁሉም ትሩ ነው። ፎልስ የሚሆነው በአንድ ኬዝ ብቻ ነው። እሱም ፒ ትሩ ሆኖ ኪው ፎልስ ሲሆን ብቻ። በማን ጊዜ? በኢምፕሊኬሽን ጊዜ። ሲነበብ ፒ ኢምፕላይስ ኪው ሲነበብ ኢፍ ፒ ዘን ኪው ብለን እናነባለን። ኢፍ ዘን እንደማለት ነው። ኢፍ እንልና ዘን ከማለት ጋር ተመሳሳይ ነው። ኢምፕላይስ ኢፍ ፒ ዘን ኪው ብለን የምናነበው እና ፒ ኢምፕላይስ ኪው ፎልስ የሚሆንበት ኬዝ ፒ ትሩ ሆኖ ኪው ፎልስ ከሆነ ብቻ ነው። ወይንም የመጀመሪያው ትሩ ሆኖ ሁለተኛው ስቴትመንት ፎልስ ሲሆን ብቻ ነው ፎልስ የሚመጣው ትሩዝ ቫልዩ ፕሮፖዚሽን። ሌላ ጊዜ ሁሉ ትሩ ነው። ዚስ ፎርም ኦፍ ኤ ፕሮፖዚሽን ኢዝ ኮመን ኢን ማቴማቲክስ። ያው በማቴማቲክስ የተለመደ ነው እንደዚህ አይነት ፕሮፖዚሽን ፒ ኢምፕላይስ ኪው ማለት ወይንም የሆነ ፕሮፖዚሽን ኢምፕላይስ የሆነ ፕሮፖዚሽን ማለት እና ዘ ፕሮፖዚሽን ፒ ከፊት ያለው ፒ ምንድነው? ዘ ሃይፖቴሲስ ነው ወይንም ግምቱ ሊሆን ይችላል ወይንም መላምቱ ሊሆን ይችላል። ኦር ዘ አንቲሲደንት ወይንም ቀዳማዩ እንደማለት ነው። ከዛ በኋላ ዘ ኮንዲሽናል ፕሮፖዚሽን ፒ ኢምፕላይስ ኪው ስንል ኪው ምንድነው? ዘ ኮንክሉዥን ኢትስ ኮንክሉዥን ነው ወይንም ድምዳሜው። ኢፍ ፒ ዘን ኪው አይደል ምንለው? ኢፍ ፒ ዘን ኪው ፒ ከሆነ እንዲህ ከሆነ እንዲህ ይሆናል። አያችኋ? እንዲህ ከሆነ ስንል ያ ምንድነው? ሃይፖቴሲስ ወይንም መላምት ነው። እንዲህ ይሆናል ስንል ደግሞ ሁለተኛው አረፍተ ነገር ኮንክሉዥን ወይንም ድምዳሜ ላይ እየደረሰን ነው። ከምን ተነስተን? ከመላምት ተነስተን ወደ ድምዳሜ፣ ከሃይፖቴሲስ ተነስተን ወደ ኮንክሉዥን። ስለዚህ ፒ ሃይፖቴሲስ ሲሆን ኪው ደግሞ ኮንክሉዥን ይሆናል። እና ትሩዝ ቴብሉን ስናይ ፒ እና ኪው አሉ።
ፎልስ የሚሆኑት ብቸኛው ኬስ ፒ ትሩ ሆኖ ኪው ፎልስ ሲሆን ነው። ትሩ ኢምፕላይስ ፎልስ ፎልስ ይሆናል። በሌላ ጊዜ ሁሉ ትሩ ናቸው ወይንም ትሩ ነው የሚመጡት በሌላ ጊዜ። በአረፍተ ነገር መስራት ከፈለግን ደግሞ ፕሪፖዚሽኖች እዚህ ጋር አሉ። ፒ ኪው አር። ፒ ስሪ ኢዝ አን ኦድ ነምበር የሚል ነው። ትሩዝ ቫሊ ትሩ ነው። ኪው እንደዚህ ፎልስ ነው። አር እንደዚህ ይታያላችሁ። ፒ ኢምፕላይስ ኪው ስንል ፒ ኢምፕላይስ ኪው ማለት ፒ ትሩዝ ቫሊ ምንድን ነው? ትሩ ነው። ትሩ ኢምፕላይስ ኪው ምንድን ነው? ትሩዝ ቫሊ ፎልስ ነው። ፎልስ ትሩ ኢምፕላይስ ፎልስ ምንድን ነው? ውጤቱ ፎልስ ነው የሚመጣው። የመጀመሪያው ትሩ ሆኖ ሁለተኛው ፎልስ ከሆነ በኢምፕሊኬሽን ጊዜ ብቸኛው ፎልስ የሚያደርገው ፎርም ያ ነው። በሌላ ጊዜ ሁሉም ትሩ ነው የሚሆነው። ፒ ኢምፕላይስ አርን ስናይ ፒ ኢምፕላይስ አር ስንል ፒ ምንድነው? ትሩዝ ቫልዩ ትሩ ነው። ኢምፕላይስ አር ትሩዝ ቫልዩ ምንድነው? ትሩ ነው። ትሩ ኢምፕላይስ ትሩ ምንድነው? ትሩ። ስለዚህ በኢምፕሊኬሽን ጊዜ ያሉትን በዚህ መልክ መስራት እንችላለን በቀላሉ። we have already mentioned that p implies q የሚለው ሲነበብ ምን ብለናል? ምን ብለን ኤክስፕረስ ማድረግ እንችላለን? both if p then q ከማለት ጋር ተመሳሳይ ነው ይሄ፣ ወይንም p implies q ከማለት ጋር ተመሳሳይ ነው። ነገር ግን there are various ways of expressing the propositions p implies q። ይሄንን በተለያየ ጽሁፍ መጻፍ እንችላለን። በእነዚህ ይሄ ሁሉ ይሄን ነው የሚያሳየው። p implies q የሚለውን ነው የሚያሳየው። if p then q፣ q if p፣ p implies q፣ p only if q፣ p is sufficient for q፣ q is necessary for p። እነዚህ ሁሉ ይሄንን ነው የሚገልጹት። በእነዚህ ሁሉም ሊገለጽ ይችላል ይሄ p implies q የሚለው ፎርም። ሌላው by implication የምንለው when two propositions are joined with the connective by implication። by implication ኮኔክት ሲሆኑ ሁለት ፕሮፖዚሽኖች ምን ይባላሉ? ሎጂካል by implication ወይንም ሎጂካል ኢኩቫለንስ በመባል ይጠራሉ። በማን ሲገናኙ? by implication በሚገናኙበት ጊዜ ሁለት ፕሮፖዚሽኖች እና እንደዚህም እንደምናየው ፎርሙ p እኩል ይሆናል እናደርግና በሁለቱም በኩል እንደዚህ አይነት ቀስት እንጨምራለን q ወይም p if only if q ከማለት ጋር ተመሳሳይ ነው ስንጠራው p if and only if q ብለን እናነባለን። እና ይሄ p if and only if q ፎልስ የሚሆንበት ኬዝ ምንድነው? if and only if p and q have different truth values። ፎልስ የሚሆንበት ኬዝ ይሄ p if and only if q ፎልስ የሚሆንበት ኬዝ ምን መሰላችሁ? ሁለቱም የተለያየ ትሩዝ ቫልዩ ሲኖራቸው፣ ያ ማለት p ትሩ ሆኖ q ፎልስ ከሆነ ወይንም p ፎልስ ሆኖ q ትሩ ከሆነ የተለያየ ትሩዝ ቫልዩ ሲኖራቸው ፎልስ ይሆናል ውጤቱ። በሌላ ጊዜ በሁሉም ትሩ ነው። ለምሳሌ ትሩ ተመሳሳይ ናቸው ትሩ፣ ፎልስ ተመሳሳይ ናቸው ትሩ። እንትናቸው ትሩዝ ቫልዩአቸው የሁለቱም ፕሮፖዚሽኖች ተመሳሳይ ከሆነ ውጤቱ ትሩ ነው የሚሆነው። ትሩዝ ቫልዩአቸው ተቃራኒ ከሆነ ይሄ ትሩ ሆኖ ይሄ ፎልስ ከሆነ ይሄ ትሩ ከሆነ ፎልስ ነው የሚሆነው ውጤታቸው። ስለዚህ by implicationን በዚህ በቀላሉ መረዳት እንችላለን። ለምሳሌ እዚህ ጋር ሌት p 2 is greater than 3 የሚል እንትን አለን ፕሮፖዚሽን አለን። 2 is greater than 3 ፎልስ ነው አይደል? ፎልስ ነው ያው ትሩዝ ቫልዩ። q ደግሞ 5 is greater than 4 5 is greater than 4 ትክክል ነው። 5 ከ4 ይበልጣል። ስለዚህ p if and only if q ስራ ከተባለን ወይም p by implication q ስራ ስንባል p ምንድነው? p by implication q ስራ ከተባለን p ምንድነው? ትሩዝ ቫልዩ ፎልስ። if and only if q ምንድነው? ትሩዝ ቫልዩ ትሩ። ፎልስ እና ትሩ የተለያየ ሆነዋል። by implication ጊዜ የተለያየ ትሩዝ ቫልዩ ካላቸው ውጤቱ ፎልስ ነው የሚሆነው። ስለዚህ ይሄ ውጤቱ ፎልስ እንደሚሆን ከዚህ መረዳት እንችላለን። ላይ ኮንሲደር the following propositions። እዚህ ጋር ፕሮፖዚሽኖች አሉ p እና q። p by implication q ለመስራት ከፈለግን ያው ትሩዝ ቫልዩአቸውን ነው የምናየው። p ምንድነው? ትሩዝ ቫልዩ ትሩ ነው። q ምንድነው? ትሩዝ ቫልዩ ትሩ ነው። ትሩ if and only if ትሩ። ትሩዝ ቫልዩአቸው ከተመሳሰለ by implication ጊዜ ውጤታቸው ምንድነው የሚሆነው? ትሩ ነው የሚሆነው። እና በተለያየ አይነት መልክ ልንጠራው እንችላለን ይሄን p by implication q የሚለውን ወይንም p if and only if q የሚለውን ስንጠራው በእነዚህ ፎርሞች ምን ብለን ልንጠራ እንችላለን? p if and only if q also written as p if q ስንጽፍም በቀላሉ p if q ያ ማለት p if and only if q ከማለት ጋር እኩል ነው። ወይንም p implies q and q implies p በሚለው መግለጽ እንችላለን። p is necessary and sufficient for q ብለን መጻፍ እንችላለን። q is necessary and sufficient for p ብለን ይሄንን p if and only if q የሚለውን በተለያየ ፎርም መግለጽ እንችላለን። እና p is equivalent to q የሚለው ይሄንን ያሳያል። p is equivalent to q። ሌላው ኔጌሽን የምንለው ነው። ኔጌሽን ማለት እንደ ስሙ ተቃርኖ ማለት ነው። given any proposition p
የሆነ ፕሮፖዚሽን ፒ ቢኖረን we can form the proposition negation of p called negation of p ያው ስሙ ራሱ negation of p ነው። ያ ማለት ትሩዝ ቫልዩ ለምሳሌ ፒ ቢኖረን የፒ ትሩዝ ቫልዩ ትሩ ከሆነ negation of p ምንድነው የሚሆነው ፎልስ ነው የሚሆነው። ያ ማለት ተቃራኒ እንዲሆን ያደርገዋል። እዚህ ጋር እንደምናየው ፒ ለምሳሌ ትሩ ከሆነ negation of p ፎልስ ነው የሚሆነው። ፒ ፎልስ ከሆነ negation of p የፎልስ ተቃራኒ ትሩ ነው የሚሆነው። ስለዚህ ቀጥታ ባለበት ኔጌት ማድረግ ነው ወይንም ኔጌሽን እንለዋለን። እና ለምሳሌ ፕሮፖዚሽን ቢኖረን ፒ ቢኖረን አዲስ አበባ is the capital city of ኢትዮጵያ ይሄ ትሩ ነው እና ኔጌሽን ኦፍ ፒ ምንድነው የሚሆነው ፎልስ ነው የሚሆነው ውጤቱ። ሲነበብ ደግሞ ምንድነው ኖት የሚለውን እናስገባለን ኔጌት እንዲያደርግ ወይንም እንዲቃረን አዲስ አበባ is not the capital city of ኢትዮጵያ ይሄ ደግሞ ውጤቱ ፎልስ ነው። ኔጌሽን ኦፍ ፒ ስለዚህ ምንድነው የሚሆነው ፒ ትሩ ከሆነ ኔጌሽን ኦፍ ፒ ፎልስ፣ ፒ ፎልስ ከሆነ ኔጌሽን ኦፍ ፒ ትሩ ነው የሚሆነው። ቀጥታ እዛ ባለበት ተቃራኒ እንዲሆን ያደርገዋል ትሩዝ ቫልዩ። ኤክሰርሳይሶችን ስናይ ጥያቄዎችን which of the following sentences are propositions የሆኑት የትኞቹ ናቸው ነው የሚለው እና for those that are indicate the truth value proposition ለሆኑት ደግሞ truth ቫልዩአቸውን አሳዩ ነው ወይንም ተናገሩ ነው የሚሆነው። proposition ከሆነ ወይ መልሱ ወይ ትሩ ነው ወይ ፎልስ ነው። proposition ከሆነ ትሩ ወይንም ፎልስ እያለን እንመልሳለን፣ ካልሆነ እንተዋለን። 123 is a prime number ይሄ ምንድነው proposition ነው። ትሩዝ ቫልዩ አለው ወይ ትሩ ነው ወይ ፎልስ ነው። መልሱ ምንድነው እዚህ ትሩ ነው ማለት ፕራይም ነምበር ፎልስ ነው። 123 ፕራይም ነምበር አይደለም። ምክንያቱም 123 ለ1 ይካፈላል፣ እንደገና ለ3 ይካፈላል፣ ለ41 ይካፈላል፣ ለ123 ለራሱ ይካፈላል። ስለዚህ ከሁለት በላይ ፋክተሮች አሉት። ስለዚህ 123 ምን አይደለም ፕራይም ነምበር አይደለም። ትሩዝ ቫልዩ ምንድነው የሚሆነው 123 ፕራይም ነምበር ለሚለው ፎልስ ነው የሚሆነው ትሩዝ ቫልዩ። 0 is an even number 0 ኢቨን ነምበር ነው ትሩ ነው። ስለዚህ ትሩዝ ቫልዩ ካለው ፕሪፖዚሽን ነው ማለት ነው። ፕሮፖዚሽን ነው ፕሮፖዚሽን መሆን ይችላል። እና x ስኩዌር ማይነስ 4 is equal to 0 ምንድነው ይሄ ፕሮፖዚሽን አይደለም። ትክክል ነው አይደለም አይታወቅም። ትክክል። ስለዚህ ትሩዝ ቫልዩ ስለሌለው ምን ሊሆን አይችልም ፕሮፖዚሽን ሊሆን አይችልም። ሲ ላይ ያለው ዲ ላይ ያለው multiply 5x + 2 by 3 ይሄ ያዘዘን ነው 5x + 2 በ3 እንድናባዛ ያዘዘን ነው። ይሄን ትሩ ፎልስ ማለት እንችላለን አንችልም። ይሄ ፕሮፖዚሽን አይደለም። what an impossible question እንዴት የሚከብድ ጥያቄ ነው። ኤክስክላሜሽን ነው። ኤክስክላሜሽን ደግሞ እነ ኮማንድ እነ ኤክስክላሜሽን ኩዌሽኖች ምን እንዳልሆኑ አይተናል፣ ፕሮፖዚሽን እንዳልሆኑ አይተናል። ምን አይነት ከባድ ጥያቄ ነው የሚለው ትሩ ወይ ፎልስ ወይንም ትሩዝ ቫልዩ ሊኖረው አይችልም። እዚህ ሁለተኛ ላይ state the negation of each of the following statements እዚህ ጋር ያሉትን ስቴትመንቶች ኔጌሽናቸውን ኔጌት ስናደርጋቸው ስቴትመንታቸው ምን ይሆናል? ለምሳሌ ይሄ ላይ ራዲካል ቱ ኢዝ ኢራሽናል ነምበር ይላል። ራዲካል ቱ ኢዝ ኢራሽናል ነምበር ሲል ኔጌሽኑን ምን ብለን መጻፍ እንችላለን? ኔጌሽን ሲሆን ኖት ማስገባት ነው። ስለዚህ ራዲካል ቱ ኢዝ ኢራሽናል ነምበር ካለ ኔጌት ስናደርገው ምንድነው ራዲካል ቱ ኢዝ ኖት ኢራሽናል ነምበር። ያው ኖትን ማስገባት ነው ኔጌሽን ማለት። በኔጌሽን ስንጽፈው አረፍተ ነገሩ ይሄን ይመጣል። ራዲካል ቱ ኢዝ ኖት ኢራሽናል ነምበር። እንደገና ቢ ላይ 0 ኢዝ ኖት ኤ ኔጌቲቭ ኢንቲጀር ካልን ደግሞ ወደ እንትን ስንጽፈው ኔጌት ስናደርገው ምን ይሆናል? የሱ ተቃራኒ ኖት ይጠፋል ማለት ነው። ደግሞ 0 ኢዝ ኤ ኔጌቲቭ ኢንቲጀር የሚለው ኔጌሽኑ ይሆናል። 0 ኢዝ ኤ ኔጌቲቭ ኢንቲጀር የሚለው ኔጌሽኑ ይሆናል። ስለዚህ ኖት ካለበት ኔጌት ስናደርግ ኖትን ማውጣት፣ ኖት ከሌለበት ደግሞ ኖትን መጨመር ነው። and 111 is የፕራይም ነምበር ይላል። ስለዚህ ወደ ኔጌሽን ስንቀይረው 111 is not እዚህ ጋር is not እንላለን። ኔጌት ስናደርገው is not a prime number ብለን በቀላሉ ልንጽፍ እንችላለን። እሺ እዚህ ጋር ሶስተኛው ላይ let p be p ፕሮፖዚሽን ነው። 50 is an odd number 50 odd number ነው። ያው ለሁለት የማይካፈል ቁጥር odd number ይባላል። ስለዚህ ፕሮፖዚሽን p ምንድነው? ትሩዝ ቫልዩ ትሩ ነው። q ደግሞ አለ 21 is a prime number 21 prime number ነው ይላል። 21 prime number ለ3 ለ7 ለ1 ይካፈላል፣ ለ21 ይካፈላል። ፎልስ ነው፣ prime number አይደለም። ትሩዝ ቫልዩ ፎልስ ነው። ስለዚህ ይሄን ትሩዝ ቫልዩን ካወጣን በኋላ state each of the following in words and determine the truth value of each መጀመሪያ በቃላት ጻፉ ነው የሚለው። አሁን p or q የሚል አለ። p or q ማለት ምን ማለት ነው? በቃላት ስንጽፍ p እና q ን በቃላት አሁን 50 is an odd number እቺኛው ምንድናት? ኦር ናት። 50 is an odd number or 21 is a prime number ብለን በወርድ መጻፍ እንችላለን። እና ትሩዝ ቫልዩ ደግሞ ምንድነው የሚሆነው? p or q p ምንድነው? ትሩ or false ምን ይሆናል? በኦር ጊዜ አንድ ትሩ ካለ ትሩ ነው የሚሆነው። ከሁለቱ ፕሪፖዚሽኖች አንዱ ትሩ ከሆነ ትሩ ነው የሚሆነው እና ሁለቱም ፎልስ ከሆነ ብቻ ነው ፎልስ የሚሆነው። ቢ ላይ ስናይ ደግሞ p and q አለ። p and q በቃል ስንጽፍ p 50 is an odd number and
21 ኢዝ ኤ ፕራይም ነምበር ብለን መጻፍ ነው። ትሩዝ ቫልዩ ደግሞ ትሩ ኤንድ ፎልስ። የትሩ ኤንድ ፎልስ ምንድነው? በኤንድ ጊዜ አንድ ፎልስ ካለ ፎልስ ነው የሚሆነው። ስለዚህ ፎልስ ነው የሚሆነው ትሩዝ ቫልዩ። ሲ ላይ ስናይ ኔጌሽን ኦፍ ፒ ኦር ኪው። ኔጌሽን ኦፍ ፒ ምንድነው? ትሩ ከሆነ ኔጌሽን ኦፍ ፒ ምንድነው የሚሆነው? ፎልስ ነው የሚሆነው። ፎልስ ኦር ኪው ምንድነው? እንደገና ኪው እዚህ ጋር እንደምናየው ፎልስ ነው። ፎልስ ኦር ፎልስ። በኦር ጊዜ ሁለቱም ፎልስ ከሆነ ነው ፎልስ የሚሆነው ብለናል። ስለዚህ ውጤቱ ፎልስ ይሆናል። እና በቃል ስንጽፍ ደግሞ ፒ 15 ኢዝ አን ኦድ ነምበር 15 ኢዝ አን ኦድ ነምበር ነው የሚለው። ስለዚህ ኔጌሽን ኦፍ ፒ ማለት 50 ኢዝ ኖት አን ኦድ ነምበር እንላለን ማለት ነው። ኔጌሽን ኦፍ ፒ 50 ኢዝ ኖት አን ኦድ ነምበር ኦር እዚህ ጋር ያለው ኦር ነው። ኦር 21 ኢዝ ኤ ፕራይም ነምበር ብለን መጻፍ እንችላለን። ዲ ላይ ያለውን በወርድ ስንጽፍ ፒ ምንድነው? 50 ኢዝ አን ኦድ ነምበር ኤንድ አለ ኤንድ ኔጌሽን ኦፍ ኪው 21 ኢዝ ኤ ፕራይም ነምበር ከሆነ ኔጌሽን ኦፍ ኪው 21 ኢዝ ኖት ኤ ፕራይም ነምበር። ስለዚህ ይሄ ሲነበብ ምን ይሆናል? 15 ኢዝ አን ኦድ ነምበር ኤንድ 21 ኢዝ ኖት ኤ ፕራይም ነምበር ይሆናል። ስንጽፍ ደግሞ ትሩዝ ቫልዩ ምን ይሆናል? የፒ ትሩዝ ቫልዩ ትሩ ነው። ትሩ ኦር ኔጌሽን ኦፍ ኪው ማለት ኪው ፎልስ ከሆነ ኔጌሽን ኦፍ ኪው ትሩ ነው የሚሆነው። ትሩ ኦር ትሩ ደግሞ ምንድነው? ትሩ ነው። እንደገና ፒ ኢምፕላይስ ኪው ሲነበብ ኢፍ ፒ ዘን ኪው ማለት ነው። ኢፍ 15 ኢዝ አን ኦድ ነምበር ዘን 21 ኢዝ ኤ ፕራይም ነምበር ብለን በወርድ መጻፍ እንችላለን። ትሩዝ ቫልዩ ደግሞ ፒ ምንድነው? ትሩ። እንደገና ኪው ምንድነው? ፎልስ። ትሩ ኢምፕላይስ ፎልስ ምንድነው? የመጀመሪያው ትሩ ነው። ሁለተኛው ፎልስ ከሆነ በኢምፕሊኬሽን ጊዜ ፎልስ የሚያደርገው ብቸኛው እሱ ነው። ስለዚህ ፎልስ ነው የሚሆነው። ኪው ኢምፕላይስ ትሩን ደግሞ ስናይ ሲነበብ ኪው ምንድነው? ኢፍ 21 ኢዝ ኤ ፕራይም ነምበር ዘን 15 ኢዝ አን ኦድ ነምበር ነው ሲነበብ። ስንጽፍ ደግሞ ኪው ምንድነው? ትሩዝ ቫልዩ ፎልስ ነው። ፎልስ ኢምፕላይስ ፒ ደግሞ ትሩ ነው። ፎልስ ኢምፕላይስ ትሩ ምንድነው? ትሩ ነው። ፎልስ የሚሆንበት ኬዝ ኢምፕሊኬሽን ጊዜ ይሄ ብቻ ነው። የመጀመሪያው ትሩ ሁለተኛው ፎልስ ሲሆን፣ እዚህ ላይ ደግሞ ኔጌሽን ኦፍ ፒ ኢምፕላይ ኔጌሽን ኦፍ ኪው አለ። ኔጌሽን ኦፍ ፒ ማለት 15 ኢዝ ኖት አን ኦድ ነምበር። ያ ማለት ኢፍ 15 ኢዝ ኖት አን ኦድ ነምበር ዘን 21 ኢዝ ኖት ኤ ፕራይም ነምበር። ሁለቱም ኔጌት ስለሆነ ኔጌሽን ኦፍ ፒ ትሩ ከሆነ ኔጌሽን ኦፍ ፒ ፎልስ ነው የሚሆነው። ፎልስ ኢምፕላይስ ኪው ምንድነው? ፎልስ ከሆነ ኔጌሽን ኦፍ ኪው ትሩ ነው የሚሆነው። ፎልስ ኢምፕላይስ ትሩ ምን ይሆናል? ትሩ ነው የሚሆነው። እንደገና መጨረሻ ላይ ያለው ኪው ምንድናት? ፎልስ ነበረች። ኔጌሽን ኦፍ ኪው ደግሞ ትሩ ይሆናል። ኢምፕላይስ ፒ ትሩ ነበረች። ኔጌሽን ኦፍ ፒ ደግሞ ፎልስ ይሆናል። ትሩ ኢምፕላይስ ፎልስ ደግሞ ውጤቱ ፎልስ ይሆናል። ስለዚህ በዚህ አይነት መልኩ መጻፍ ይቻላል። ኮምፕሊት ዘ ፎሎዊንግ ትሩዝ ቴብል ነው የሚለው። እሺ ፒ ኪው አለ። ኔጌሽን ኦፍ ኪው ምንድነው የሚሆነው? ኪው ትሩ ከሆነ ኔጌሽን ኦፍ ኪው ፎልስ። እዚህኛው መስመር ላይ ኪው ፎልስ ነው። ኔጌሽን ኦፍ ፎልስ ትሩ። የዚህ ተቃራኒ ማለት ይሄ ትሩ ከሆነ ፎልስ፣ ይሄ ፎልስ ከሆነ ትሩ ይሆናል። ፒ ኤንድ ኔጌሽን ኦፍ ኪው ፒ ኤንድ ኔጌሽን ኦፍ ኪው ያ ማለት ትሩ ኤንድ ፎልስ። በኤንድ ጊዜ ትሩ የሚሆነው ሁለቱም ትሩ ከሆኑ ብቻ ነው። ስለዚህ ሁለቱም ትሩ የሆኑበትን እንፈልግ። ትሩ ኤንድ ትሩ። ስለዚህ ሌላው ላይ ሁሉ አንዱ ትሩ ሲሆን አንዱ ፎልስ ነው። አንዱ ስለዛ ፎልስ ይሆናል። ፒ ኤንድ ኔጌሽን ኦፍ ኪውን በቀላሉ እንዲህ እንሰራለን። ይሄንንና ይሄንን ነው በኤንድ የምናገናኘው። ስለዛ ይሄ ይሆናል ለትሩዝ ቫልዩ።